ይሄ ነገር ተከናወነው በቤተክርስቲያኒቷ አውደ ምሕረት ላይ ነው። መጀመሪያ ደረጃ በኢየሱስ ስም ብቻ ፈውሱ ሚል አሁን መምሩ ለምንድን ነው እንደዚህ ማለት የፈለጉት ብለን ብንጠይቅ በቅዱሳን ስም እየወጣ ነው። መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። በፓስተር ስም አይወጣም። በቃ አይወጣም። እንደዛማ ብለን ካስተማን ከናንተ በምን ተለየን? በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅምና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉት ላይ ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን በእግዚአብሔር ቃል እውቀት ምናፈርስበት መርሃ ግብራችን ነው። የዛሬው ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው ግን ቪዲዮ ላይ ያለውን ትምህርት እኔ ከማፍረሴ በፊት ራሱ ሰውየው ያስተማረው ትምህርት የፈረሰ ትምህርት ነው። ግን ያው ለአንዳንድ ሰዎች የፈራረሰውን ትምህርት በደንብ ጠራርገን ለማውጣት ያክል ነው ይህን ቪዲዮ መሰራላችሁ ማለት ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ብዙ ሊቃውንቶች እንዳሉ እናውቃለን። ብዙ መምህራኖች አሏት ቤተክርስቲያኒቷ። ለእውነትም የጨከኑ መምህራኖች እንዳሏት እናውቃለን። በግባቸው መጠን ደግሞ በቅድስና ለመኖር የሚታገሉ አገልጋዮች እንዳሏት ኦርቶዶክስ ቤተክርስቲያን ሁላችንም የምናውቀው እውነት ነው። ግን የቤተክርስቲያኒቷን ወይም ደግሞ ቤተክርስቲያኒቷን ከሚያሰድቡ ሰዎች መካከል ግን ግንባር ቀደሙ ዛሬ ማሳያችሁ ሊቀ ጠበብት ዘሪሁን ሙላት የተሰኙት የኦርቶዶክስ ቤተክርስቲያን አገልጋይ ናቸው። እኛ አገልጋይ እንግዲህ በጣም በእግዚአብሔር ቃል ላይ የሚያሾፉ የእግዚአብሔር ቃል የማይናገረውን ነገር እንደሚናገር አድርጎ የሚያስተምሩ ከዛ ደግሞ ባለፈ መንገድ ደግሞ ቤተክርስቲያኒቷ ራሷ የማትለውን እንደምትል አድርገው በቤተክርስቲያኒቷ አውደ ምሕረት ላይ ግን እውቅና ተሰጥቷቸው የሚያስተምሩ በኮቴሽን ያዙልኝ የሚያስተምሩ መምህር ናቸው። እንግዲህ ከዚህ በፊት የተናገሯቸው የሚያስተምሯቸው የተለያዩ ቪዲዮዎች አሉና እንደምናስታውሰው እኔም አንድ ቪዲዮ ሰርቻለሁ። በተለይም አሁንም ኢየሱስ ክርስቶስ በማርያም እቅፍ ነው ያለው በሰማይ ብሎ አስተምሯል። አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ደግሞ ያለው የጠበቃ የሚለውን ቃል ደግሞ ጠበቃ ማለት ዳኛ ማለት ነው ብሎ ደግሞ የሌለ ትርጓሜን ደግሞ ተርጉሞ ሲያስተምሩ ከዚህ በፊት አይተናል። ዛሬ ደግሞ ከዛ የባሰ አንድ ነገር ሲያስተምሩ ሰምቻለሁ። እሱን ሐሳብ እስቲ መጀመሪያ የሳቸውን ሐሳብ እንስማ። የሳቸውን ሐሳብ ግን ከመስማታችን በፊት ጥያቄ ነው የሚጠየቁት። አሁን ብዙ ጊዜ እንደዛ ነው የሚያደርጉት። የሆነ ሰው መጥቶ ጥያቄ ጠይቃቸዋል። ያው እሳቸው ሊቀ ጠበብት ስለሚባሉ ጥያቄ ጠየቁና እሳቸው ደግሞ ምን ያደርጋሉ? ምላሽን ይሰጣሉ ማለት ነውና
ይሄ ነገር የተከናወነው በቤተክርስቲያኒቷ አውደ ምሕረት ላይ ነው እና ጥያቄው ምን የሚል ነው? በቅዱሳን ስም አጋንንት ይወጣል ወይም ደግሞ በቅዱሳን ስም ሰዎች ይፈወሳሉ ወይ የሚል ጥያቄ ተጠየቁት። እስቲ ጥያቄውን እንስማ መጀመሪያ። በኦርቶዶክስ በድንግል ማርያም ስም በሚካኤል ስም በገብርኤል ስም እያሉ ሰይጣን ሲያስመልኩ ሲፈውሱናል፣ ይሄ ይችላል ወይ የሚል ጥያቄ ነው። እሺ ለዚህ ጥያቄ የሰጡትን ምላሽ ደግሞ እንስማ። መጀመሪያ ደረጃ በኢየሱስ ስም ብቻ ፈውሱ የሚል የለም። በጣም በሚያሳዝን ሁኔታ ምንድነው የሚሉት? በኢየሱስ ስም ብቻ ፈውሱ የሚል የለም አሉ መጽሐፍ ቅዱስ ላይ የለም። በኢየሱስ ስም ብቻ ፈውሱ የሚል የለም አሉ። አሁን መምህሩ ለምንድነው እንደዚህ ማለት የፈለጉት ብለን ብንጠይቅ ለቀጣይ ሐሳባቸው እንደ መሰረት ነው የጣሉት። ምን የሚለውን ሐሳባቸውን እስቲ እንስማው። ሐዋርያቱ ያኔ እኮ ክርስቶስ ገና በስሜ ይሄን አድርጉ አላላቸውም፣ ትእዛዝም አልሰጣቸውም። ስለዚህ እነሱ ያጠምቁ የነበረው ይፈውሱ የነበረው በብሉይ ኪዳን ቅዱሳን ስምና በእግዚአብሔር ስም ነበር፣ አልተከለከሉም። እንግዲህ ተመልከቱ። አሁን መጀመሪያ ላይ ምን አሉን? በኢየሱስ ስም ብቻ ፈውሱ የሚል የለም አሉ። ከዛ በኋላ ይሄን የጠቀሱት ለምንድን ነው ወይም ይሄን የተናገሩት ለምንድን ነው? እነሱ ለሚያስተምሩት እንግዳ ለሆነው ልምምድ መሰረት ለመጣል ነው። በቅዱሳኑ ስምም ፈውስ አለ፣ በቅዱሳኑ ስም አጋንንት ይወጣል ለሚለው አስተምሮታቸው ምን አሉ? በኢየሱስም ብቻ ፈውሱ የሚል የለም አሉና ዮሐንስ ወንጌል ምዕራፍ 4 ላይ ደቀ መዛሙርቱ የኢየሱስ ደቀ መዛሙርቶች ያጠምቁ እንደነበር የፈውስ ጥምቀት ያጠምቁ እንደነበርና ቢያጠምቁት ደግሞ በቅዱሳኑ ስም በብሉይ ኪዳን በነበሩ ቅዱሳን ስምና በእግዚአብሔር ስም ነበር የሚያጠምቁት። እንደዚህ ደግሞ ሲያደርጉ አልተከለከሉም አሉ። ይሄ በጣም አሳፋሪ የሆነ ንግግር ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 2 እስከ 3 ድረስ እንደዚህ ይላል። ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ማን ያጠመቀው? ደቀ መዛሙርቱ ናቸው እንጂ ያጠመቁት ኢየሱስ ራሱ አላጠመቀም ነው የሚለው መጽሐፍ። ከዚህ ባለፈ በማን ስም ነው ያጠመቁት? ጥምቀቱ ምን አይነት ጥምቀት ነው? የፈውስ ጥምቀት ነው ወይ ላሉት እሳቸው ሐሳብ መጽሐፉ ምንም አይነግረንም። መጽሐፉ በማን ስም እንዳጠመቁ የፈውስ ጥምቀት እንደሆነ አሁን ኦርቶዶክስ ቤተክርስቲያን እንደምታደርገው በጸበል ስም እንፈውሳለን እንደሚሉት አይደለም ያደረጉት። ስለዚህ መምህሩ የራሳቸውን ሐሳብ ነው የጨመሩበት፣ መጽሐፉ አይልም። በጣም በሚያሳዝን ሁኔታ ግን ያው ቅድም እንዳልኳቸው አውደ ምሕረት ላይ ነው ሲያስተምሩ የነበሩት። በጣም ብዙ ሰው አለ የሚሰማቸው ማለት ነው። እና ሰው ያው ገልጦ ስለማያነብ መጽሐፉን እሳቸው እንደፈለጉት ለመናገር ጥሩ እድል ሆነላቸው እንጂ መጽሐፍ ቅዱሳችን በቅዱሳኑ ስም አጠመቁ የሚል የለም አይደለም። ዮሐንስ ወንጌል ምዕራፍ 4 ላይ ሌላ የመጽሐፍ ቅዱስ ክፍል ላይ ብንፈልግ ራሱ አናገኝም፣ በጭራሽ አናገኝም። ሐዋርያቶቹ በቅዱሳን ስም አጠመቁ የሚል ትምህርት መጽሐፍ ቅዱሳችን አያቆም። እስቲ የእሳቸውን ሐሳብ ኦርቶዶክስ ቤተክርስቲያን ከምትቀበላቸው አባቶች መካከል አንደኛው ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 4 ቁጥር 2 ምን ብሎ ነው የተረጎመው ከተባለ እንደዚህ ይላል። The baptism of the disciples was not with the spirit but like that of John it led men to repentance ይላል። ምን ማለት ነው? ይሄ ጥምቀት በመንፈስ ቅዱስ ምሪት የተደረገ ጥምቀት አይደለም። ልክ እንደ መጥምቁ ዮሐንስ የሆነ ጥምቀት ነው። ምን አይነት ጥምቀት? የንስሐ ጥምቀት ነው ይላል። ሊቀ ጠበብት ዘሪሁን ምንድን ያሉን? የፈውስ ጥምቀት ነው አሉን። ዮሐንስ አፈወርቅ ደግሞ ምን አለን? የንስሐ ጥምቀት። ልክ እንደ ዮሐንስ የንስሐ ጥምቀት ነው፣ በመንፈስ ቅዱስም ደግሞ ተመርቶ አይደለም ይሄን ያደረጉት በማለት ራሱ ዮሐንስ አፈወርቅ ይህንን ዮሐንስ ወንጌልን በተረጎመበት ክፍል ላይ ይህን ሐሳብ ያስቀምጣል ማለት ነው። ስለዚህ የእሳቸው ትምህርት የሊቀ ጠበብት ዘሪሁን ትምህርት መጽሐፍ ቅዱስ የማያውቀው የቤተ ክርስቲያን አባቶች ራሳቸው የማያውቁት የግላቸው ትርጓሜ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 4 ላይ በቅዱሳኑ ስም አጠመቁ የሚል በጭራሽ የለም። ሲቀጥል በቅዱሳኑ ስምና በእግዚአብሔር ስም ነው ያሉት። እንዴት ደቀ መዛሙርቶች የኢየሱስ ደቀ መዛሙርቶች ሁለቱን በአንድነት ሊያደርጉ ይችላሉ? በጭራሽ ሊያደርጉ አይችሉም። እና የራሳቸው ትርጓሜ መሆኑን መገንዘብ ያስፈልጋል ማለት ነው። ከዚሁ ጋራ በተገናኘ በኢየሱስም ብቻ ፈውስ የለም አሉ። መጽሐፍ ቅዱሳችን ግን ምንድነው የሚያስተምረን ለሚለው ጥያቄ አንዳንድ ጥቅሶች ላንብብላችሁ፣ እውነትን ማወቅ ለምትፈልጉ ለእናንተ። የሉቃስ ወንጌል ምዕራፍ 10 እንደዚህ ይላል ቁጥር 17 ላይ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናልና አሉት ይላል። አያችሁ፣ በስምህ አጋንንት ተገዝተውልናልና
አሉት። ስለዚህ አጋንንት የሚገዙት በማን ስም ነው? በጌታችን በኢየሱስ ክርስቶስ ስም ነው። ስም ብቻ ነው። አሁን እነሱ መሟገት የሚፈልጉት ብቻ የሚል ቃል የለም ይላሉ። እንዴ ኢየሱስ ከሚለው ስም ውጪ ሌላ ስም እስካልተጠቀሰ ድረስ በኢየሱስ ስም ብቻ ነው እንላለን። ይሄ በጣም ሲምፕል የሆነ ሎጂክ ነው። እዚህ ጋር እንደምናየው አጋንንት የተገዙት በማን ስም ነው? በኢየሱስ ስም ነው። ጌታ ሆይ አጋንንት እንኳን በስምህ ነው ያሉት። በስሞች አላሉ፣ በስም ተገዝተውልናልና አሉት ይለናል። የሉቃስ ወንጌል ላይ ነው። የማርቆስ ወንጌል ላይ ደግሞ የማርቆስ ወንጌል ምዕራፍ 16 ላይ ደግሞ ምን የሚል ቃል እናገኛለን? ቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ይሄ ነው የተናገረው ራሱ ነው። በስሜ አያችሁ፣ በስሜ ምን ያደርጋሉ? አጋንንትን ያወጣሉ በማለት ጌታችን ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ደግሞ ማንበብ እንችላለን። ይሄ ብቻ አይደለም። የሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ተመልከቱ፣ ምን አለ ጴጥሮስ? በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ሰውየው ምን ነበር? ሽባ ነበር። ስለዚህ በኢየሱስ ስም ፈውስ ተደረገ። በኢየሱስ ስም አጋንንት ሲወጣ አየን። በኢየሱስ ስም ደግሞ ሰዎች ሲፈወሱ አየን። አሁን እዚህ ጋራ ይህን ፈውስ ያደረገው ማን ነው ስንል የሚታየው እኮ ጴጥሮስ ነው አይደል? ጴጥሮስ ነው የሚያዘው። ግን ጴጥሮስ ያዘዘው በማን ስም ነው? በኢየሱስ ክርስቶስ ስም ነው ያደረገው። ይህንን ራሳቸው ፈሪሳውያን ተረድተውታል። እንዴት ካላችሁኝ ቀጣይ ያለውን ቁጥር ላንብብላችሁ። ምዕራፍ 4 ላይ ቁጥር 7 ላይ እንደዚህ ይላል፣ እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። አያችሁ፣ ፈሪሳውያን ራሳቸው ታምራቱን እነ ጴጥሮስ ወይም ደግሞ ጴጥሮስ በራሱ ኃይል፣ በራሱ አቅም፣ በራሱ ስልጣን እንዳላደረገው አውቀዋል። ስለዚህ ጠየቁ፣ በምን ኃይል አለው ወይንስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። ከዛ በኋላ ጴጥሮስ ምን ብሎ መለሰ? ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከማን? ከኢየሱስ ውጪ ሌላ የለም ተባለ። ስለዚህ ከኢየሱስ ውጪ ሰዎች የሚድኑበት ሌላ ስም የለም ከተባለ ምን ማለት ነው? በኢየሱስ ስም ብቻ ነው ሰዎች የሚድኑት ማለት ነው። ይሄ እኮ በጣም ግልጽ ነው አይደል? መዳን በሌላ በማንም የለም ከተባለ በሌላ ስም ሰዎች ሊድኑ አይችሉም ማለት ነው። ስለዚህ በሌላ አገላለጥ ወይም በሌላ አማርኛ መዳን ያለው በኢየሱስ ስም ብቻ ነው ማለት ነው። በኢየሱስ ስም ብቻ ነው ማለት ነው። እና ይሄ በጣም ግልጽ ነው። እውነትን ማወቅ ለምትፈልጉ ኦርቶዶክሳውያን የእውነት ይህ ሐሳብ በጣም ግልጽ ነው። መምሩ እንዳሉት በኢየሱስ ስም ብቻ ፈውሱ የሚል የለም እንዳሉት አይደለም። በኢየሱስ ስም ብቻ ነበር ፈውስ ሲከናወን የነበረው በሐዋርያት ሥራ ላይ። ከዛም በኋላም ባለው በቤተክርስቲያን ታሪክ ውስጥ የሚደረገው ፈውስ በማን ስም ብቻ ነው? በጌታችን በኢየሱስ ክርስቶስ ስም ብቻና ብቻ ነው። ሌላ ደግሞ ልጨምርላችሁ። ያዕቆብ በዚህ ጉዳይ ላይ ምን ይነግረናል? ያዕቆብ መልእክት ምዕራፍ 5 ላይ እንደዚህ ይላል፣ ከቁጥር 14 ጀምሮ ከናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል ይላል። ስለዚህ አያችሁ መመሪያ ተሰጥቶናል። በማን ስም? በጌታ ስም ይጸልዩለት ነው የሚለው መመሪያው ነው። ከኢየሱስ ክርስቶስ ስንጀምር ኢየሱስ ምን አለ? በስሜ አጋንንት ታወጣላችሁ አለ። ከዛ ደቀ መዛሙርቱን እናያለን በኢየሱስ ስም አጋንንት ሲያስወጡ፣ በኢየሱስ ስም ሽባ ሲተረትሩ፣ ፈውስ ሲያደርጉ እናያለን። እዚህ ጋር ደግሞ ያዕቆብ ደግሞ ምን ይላል? ለቤተክርስቲያን ሽማግሌዎች ደግሞ ትእዛዝ ሲሰጥ በጌታ ስም ጸልዩ ነው የሚለው። አያችሁ። ስለዚህ ሌላ ስም የለም ከኢየሱስ ውጪ ምንድንበት ፈውስ የምናገኝበት ስም የጌታችን የኢየሱስ ክርስቶስ ስም ብቻ ነው። ሌላ ስም የለም። ስለዚህ በሐዋርያቱ ስም፣ በቅዱሳኑ ስም፣ በጻድቃን ስም፣ በማርያም ስም፣ በመላእክት ስም አጋንንት አይወጣም፣ ፈውስ አይገኝም። እንደዚህ ብሎ ያስተማረ የለም። በሐዋርያት ትምህርት ውስጥ እንደዚህ ብሎ ያስተማረ የለም። እሺ ይህን ካልን ዘንዳ እንግዲህ ሊቀ ጠበብት ደግሞ ሌላ ነገር ይጨምራሉ። እስቲ እንስማቸው። በቅዱሳን ስም እየወጣ ነው፣ በፓስተር ስም አይወጣም። በቃ አይወጣም። በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። ምንድነው ያሉት? በቅዱሳኑ ስም ሰይጣን እየወጣ ነው፣ በፓስተር ስም ግን ሰይጣን አይወጣም አሉ። እውነት ነው።
በፓስተር ስም ሰይጣን አይወጣም። እኛም በፓስተር ስም ሰይጣን ይወጣል ብለን አናስተምርም። እንደዛማ ብለን ካስተማን ከናንተ በምን ተለየን? በፓስተር ስም፣ በወንጌላዊ ከሌ ስም፣ በመጋቢ ከሌ ስም አጋንንት ይወጣል ብለን ብናስተምር ወይም እንደዚያን ልምምድ ብናደርግ እንዴ እኛም እንደናንተ ሆነናል እኮ ከናንተ አንሻልም። ስለዚህ በፓስተር ስምም አጋንንት አይወጣም፣ በቅዱሳንም ስም አጋንንት አይወጣም። በፓስተር ከሌ ስም አጋንንት አይወጣም፣ በሐዋርያው ጴጥሮስም ስም አጋንንት አይወጣም። ሐዋርያው ጴጥሮስ የተጠቀመው የማን ስም ነው? የኢየሱስ ስም ነው። ዛሬ ላይ ያሉ አገልጋዮች የሚጠቀሙት የማን ስም ነው? የኢየሱስ ስም ነው። ከኢየሱስ ስም ውጪ ሌላ ስም ከተጠቀሙ እነሱ የእግዚአብሔር አገልጋዮች አይደሉም። ስለዚህ ምኑ ነው የሚገርመው? በፓስተር ስም አጋንንት አይወጣም ብሎ መሳቅ የመጽሐፍ ቅዱስን ሐሳብ አለመረዳት ነው። እኛ የምናስተምረውን ትምህርት አለመረዳት ነው። በዛ ልንይዘው እንችላለን። በስተመጨረሻ አንድ ሐሳብ እስቲ እናንሳ። አገልጋይ ዮናታን የራዕየ ዮሐንስ ምዕራፍ 12ን ያስተማረበት ትምህርት አለውና እዛ ትምህርቱ ላይ ሲያስተምር ዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሴት ማርያም አይደለችም ብሎ አስተምሯል። እስቲ እንስማው። ማርያም አይደለችም ብለን ስንል በምክንያት ነው። እሱ ብቻ አይደለም። ማርያም ነች የሚሉ ሰዎች ደግሞ የራዕይ መጽሐፍ ምዕራፍ 12ን የመጨረሻ ክፍል በደንብ ያነበቡት አይመስለኝም። ምክንያቱም ዘንዶ ወደ ምድር ከተጣለ በኋላ ልጁን ማሸነፍ እንዳልቻለ ሲመለከት በሴቲቱና በተቀሩት ልጆቿ ላይ ባለ በሌለ ኃይሉ ጦርነት ይከፍታል። ስለዚህ እቺን ሴት ማርያም ነች ብለህ ከተቀበልክ ማርያም ከኢየሱስ ውጪ ልጅ እንዳላት ለማመን ተገደነው። 12ኛው ምዕራፍ መጨረሻው ላይ ለተቀሩትን ልጆቿን ለዚህ ትምህርት እንግዲህ ምላሽ ይሰጣሉ። ሊቀ ጠበብት ዘሪሁን እና የሳቸውን ደግሞ እስቲ ምላሽ እንስማ። ልጆቿ እኮ እኛ ነን። ኢየሱስ ክርስቶስ አንድያ ልጇ ነው። እኛ ደግሞ የቃል ኪዳን ልጆቿ ነን። በመስቀሉ ስር ዮሐንስ እነሆ ልጅሽ ተብሎ ተሰጥቷታል አይደል? ይሄ እኮ ማለት በስጋ ወለደችው ማለት አይደለም። በመስቀሉ ስር መከራ የተገኘ ልጅ ነው ዮሐንስ። እንግዲህ ምን አይነት ምላሽ ይሰጣሉ? ራዕየ ዮሐንስ ምዕራፍ 12 ላይ የተጠቀሰችዋ ሴት ማርያም ነች ይሉና ልጆቿ እኮ እኛ ነን። ኢየሱስ አንድያ ልጇ ነው። እኛ ደግሞ የቃል ኪዳን ልጆቿ ነን። በመስቀል ስር ዮሐንስ እነሆ ብሎ ልጅሽ ብሎ ተሰጥቷታል ለማርያም የሚል ነገር ተናግረዋል። እና ዮሐንስ ወንጌል ምዕራፍ 12 ላይ ያለችዋ ሴት ማርያም ነች ብሎ ለባሾፍ እንደም ሞከሩ ማለት ነው። እውነት ማርያም ነች? ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት ማርያም ነች? በጭራሽ ማርያም አይደለችም። ይሄን ትምህርት ደግሞ ማፈርሰው በራሷ በኦርቶዶክስ ቤተክርስቲያን ትምህርት ነው። እንግዲህ ኦርቶዶክስ ከምንላቸው ውስጥ መካከል አንዷ የኮፕቲክ ቤተክርስቲያን ነች። የኮፕቲክ ቤተክርስቲያን ደግሞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ እናት ቤተክርስቲያን ነች። ለ1600 ዓመት የኮፕቲክ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን አድርጋለች? ገዝታለች፣ ቀጥቅጣ ገዝታለች። ስለዚህ የኮፕቲክ ቤተክርስቲያን እናት ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን የሆነችዋ ምን ብላ ነው የምታምነው? ራዕየ ዮሐንስ ምዕራፍ 12 ላይ ያለውን የሚለውን ላንብብላችሁ። ይህን በተመለከተ ወደፊት እንግዲህ ሰፋ ያለ ዘገባ ይዤላችሁ እመጣለሁ። ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋን ሴት ማለት ነው። ግን ለዛሬ የኮፕቲክ ቤተክርስቲያን ራዕየ ዮሐንስን እንዴት ብላ ነው የተረጎመችው የሚለውን እንግዲህ እንደምታነቡት ኦፖዚሽን ኦፍ ሴጣን ቱ ዘ ቸርች ይላል። የሴጣን ተቃውሞ በማን ላይ? በቤተክርስቲያን ላይ። ርዕሱ ራሱ ተመልከቱ። ራዕየ ዮሐንስ ምዕራፍ 12 ላይ የሰጡት ርዕስ ምንድነው? ከላይ the resistance of the dragon to the church ነው የሚሉት፣ ቤተክርስቲያን ነው የሚሉት። ከዛ ደግሞ አንድ ይሉና opposition of Satan to the church፣ የሴጣን ተቃውሞ በማን ላይ? በቤተክርስቲያን ላይ ይሉና ቁጥር 1 እስከ 2 ላይ ያለውን ይጠቅሳሉ። ራዕየ ዮሐንስ ምዕራፍ 12 ላይ ያለው who is this woman፣ እቺ ሴት ማን ነች ይላል። who was resisted by Satan፣ እንግዲህ በሴጣን ተቃውሞ የደረሰባት እቺ ሴት ማን ነች? and fled away from him፣ ከእርሱ የሸሸች እቺ ሴት ማን ነች ብሎ ይጠይቃሉ። ከዛ በኋላ the early fathers confirmed that this woman who gave birth to the Lord Jesus is a church ይላል። እቺ ሴት በቤተክርስቲያን አባቶች እንደተታመነው እቺ ሴት ማነች? ቤተክርስቲያን ነች ይላሉ ማለት ነው። ልበሉ፣ ይሄ ትርጉም የማን ነው? የኔ ትርጉም አይደለም፣ የኮፕቲክ ኦርቶዶክስ ቤተክርስቲያን ትርጓሜ ነው። እቺ ሴት ቤተክርስቲያን ነች ይላሉ። she is the community of the believers since the time of the patriarchs or since Adam to the end of ages። እንግዲህ እቺ ቤተክርስቲያን ነች ይሉና ቤተክርስቲያን ደግሞ ምንድነች? ህብረት ነች፣ የአማኞች ህብረት ነች ከአዳም ጀምሮ በማለት ያስቀምጣሉ ማለት ነው። እና እዚህ ጋር ምንድነው የሚሉት? ታድሮስ ያዕቆብ ማላቲ ይሄንን የተረጎሙልን አባት አንዳንድ ሰዎች እስራኤል ነች ብሎ ይተረጉማሉ። እኛ ደግሞ ቤተክርስቲያን ነች እንላለን። ግን እስራኤል ነች ቢባልም እውነተኛይቷ እስራኤል ማለትም የዳኑት እነዚህ አባቶች ምንላቸው
ከአዳም ጀምሮ አብርሃም፣ ይስሐቅ፣ ኖህ ምናምን እንላቸው እነዚህ ጻድቃኖች እነሱንም ያካትታልና ቤተክርስቲያን ነች የሚል ሐሳብን ያስቀምጣሉ። ግን በዋናነት እቺ ሴት ማን አይደለችም? ማርያም አይደለችም። ማርያም ራሱ ምን ውስጥ ነው ያለችው? ቤተክርስቲያን ውስጥ ነው ያለችው እንጂ ነጥለን ለብቻዋ ማርያም ነች የሚል ነገር የለም። እንደዚህ የሚል ነገር የለም። ስለዚህ ዶክተር ዘሪሁን የራሷ የኮፕቲክ ቤተክርስቲያን የዶክተር ዘሪሁን ትምህርት ምን አድርጓለች? ቀጥቅጣ አፍርሷለች ማለት ነው። ስለዚህ ትምህርታቸው እዚህ ግባ የማይባል መጽሐፍ ቅዱስ የማያውቀው የቤተክርስቲያን ታሪክ የማያውቀው አባቶች የማያውቁት የራሳቸው ከልባቸው አፍልቆ ያስተማሩት ትምህርት ነው የዶክተር ዘሪሁን ሙላት አስተምሮ እንጂ የአገልጋይ ዮናታን ትምህርት መጽሐፍ ቅዱሳዊ የሆነ ሐሳብን ተመርኩዞ ነው ያስተማሩት። እና ዛሬ እንግዲህ ሊቃውንት የዘሪሁንን ትምህርት በዚህ አይነት መንገድ በመጽሐፍ ቅዱስና በጥንታውያን አባቶች ትምህርት መሰረት አፍርሰነዋል ማለት ነው። ሌላ ደግሞ ምን አፈርሰውን ሐሳብ እስከምናገኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።